ሀገር ማለት የትናንት ታሪክ የዛሬ ጥረትና የነገ ተስፋ ድምር ውጤት ናት። ዛሬ የምናሳርፈው እያንዳንዱ የአረንጓዴ አሻራ ለነገው ትውልድ የምናወርሰው የእድገትና የሰላም ተስፋ ነው። ያለፈውን የመራቆት ጠባሳ ሽራ በጥቂት ዓመታት ውስጥ ብቻ ከ48 ቢሊዮን በላይ አረንጓዴ አሻራዎችን ያኖረችው ሀገራችን ተስፋን እንትከል በሚል ሀገራዊ ስሜት ከ50 ቢሊዮን ችግኞች በላይ በመሻገር በዓለም ላይ አዲስ የታሪክ ገጽ ልትከፍት ነው። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረውና በመደመር ፍልስፍና የተቃኘው ይህ ታላቅ ብሔራዊ መርሃ ግብር በተጨባጭ ምን ደረጃ ላይ ደርሷል? የአየር ንብረት መዛባትን በራስ አቅም ለመቋቋም የተነሳው የአረንጓዴ ጎርፍ ማዕበል ለኢትዮጵያ ብቻ ሳይሆን ለአፍሪካና ለመላው ዓለምስ ምን አይነት ተስፋን ይዞ ብቅ ብሎ ይሆን? በቆይታችን ይመለሳል። ኢትዮጵያ በታሪኳ ካጋጠሟት አስከፊ ፈተናዎች መካከል አንዱና ዋነኛው የአካባቢ መራቆትና የደን መመንጠር መሆኑ ግልጽ ነው። ባለፉት ዓመታት የሀገራችን የደን ሽፋን ያሽቆለቆለ ሄዶ ወደ 3% ዝቅ ብሎ እንደነበር መረጃዎች ያመላክታሉ። ይህ አስከፊ ታሪካዊ እውነታ በሀገራችን ላይ ከፍተኛ የብዝሃ ሕይወት መጥፋት፣ የአፈር መሸርሸርና የማያቋርጥ የድርቅና የጎርፍ አደጋዎችን አስከትሎም አልፏል። ነገር ግን ይህንን ገጽታ ለመቀልበስና አዲስ ተስፋ ለመዝራት በ2011 ዓ.ም በጠቅላይ ሚኒስትር አብይ አህመድ መሪነት ይፋ የተደረገው የአረንጓዴ አሻራ ንቅናቄ በአጭር ጊዜ ውስጥ አዲስ ሀገራዊ እይታ መፍጠር ችሏል። የኢትዮጵያ መንግስት በአረንጓዴ አሻራ መርሃ ግብር ላይ የወሰደው ቁርጠኝነት የሚመነጨው ከጠቅላይ ሚኒስትሩ የመደመር እሳቤ ነው። ይህ እሳቤ በአረንጓዴ አሻራ በተግባር ሲተረጎም አካባቢን፣ ኢኮኖሚንና ብሔራዊ ማንነትን በማዋሃድ አዲስ አይነት ስነ ምህዳራዊ የመንግስት አስተዳደር እንዲፈጠር አድርጓል። ንቅናቄው በተለምዶ ከለጋሽ ሀገሮች ፈቃድና ድጋፍ ጋር እየያዙ የነበሩ የአካባቢ ጥበቃ ፕሮጀክቶችን ወደ ሉዓላዊ ሀገራዊ ንቅናቄ በመቀየር የኢትዮጵያን ራስን የመቻል አቅም በተግባር አመላክቷል። ይህ እርምጃ ከታላላቅ ሀገራዊ ሜጋ ፕሮጀክቶቻችን ጋር ቀጥተኛ ቁርኝትም አለው። የችግኝ ተከላ ተግባራችን ስለ ዛፎች ብቻ ሳይሆን ለወደፊቱ ትውልድ ጥላና ተስፋን ስለመፍጠር ነው። ይህ የጠቅላይ ሚኒስትር አብይ አህመድ መርህ ዛሬ የምንተክለው ተስፋ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የዘመናችንን ሜጋ ፕሮጀክቶች ከደለል የሚታደግና በግብርናው ዘርፍ የምግብ ሉዓላዊነትን የሚያረጋግጥ በኢንዱስትሪው ለሚፈጠሩ የግብርና ማቀነባበሪያዎች ጥሬ ዕቃ የሚያቀርብ እንዲሁም በአጠቃላይ በኢኮኖሚው በልማትና በማህበራዊ ስነ ልቦና ላይ ጠንካራ መሰረት የሚጥል ሁለንተናዊ የብልጽግና ጉዞ ነው። ይህን ንቅናቄ በተጨባጭ አሃዝ አስደግፈን ስንመለከተው የአረንጓዴ አሻራ መርሃ ግብር ከተጀመረበት ጊዜ አንስቶ የተመዘገቡ መረጃዎች የንቅናቄውን ታላቅነት በግልጽ ያሳያሉ። እስኪ ይህንን የዓመታት የተተከሉ ችግኞች ጉዞ በዝርዝር እንመልከት። በ2011 የንቅናቄው ጅማሮ ከተቀመጠው 4 ቢሊዮን ግብ በላይ የተሳካበት፣ በ2012 በኮቪድ-19 ወረርሽኝ ፈተና ውስጥም የንቅናቄው ቀጣይነት የተረጋገጠበት፣ በ2013 የማህበረሰብ ተሳትፎንና ሀገራዊ አንድነትን ያጠናከረ ተከላ የተከናወነበት፣ በ2014 የምዕራፍ 1 ማጠቃለያ ከ25 ቢሊዮን በላይ ችግኞች የተተከሉበት እንዲሁም በ2015 ምዕራፍ 2 ጅማሮ ትኩረት በኢኮኖሚያዊና በግብርና እንዲሁም የፍራፍሬ ችግኞች ላይ የነበረበትን እናስታውሳለን። በ2016 የካርታ ስራና የጥራት ክትትል የተጀመረበት፣ በ2017 ደግሞ በአንድ ጀንበር 714 ሚሊዮን ችግኞች ተተክለው ክብረ ወሰን የተሰበረበት ነበር። ከዚህም ባሻገር መርሃ ግብሩ ያመጣቸው ኢኮኖሚያዊና ማህበራዊ ተጽዕኖች እጅግ አስደናቂ ናቸው። የደን ሽፋናችንን ከ17 በመቶ ወደ 23.6 በመቶ ከፍ እንዲል አድርጓል። ይህንንም በ2022 ዓ.ም ወደ 30 በመቶ ለማድረስ ታግዷል። የችግኞችን የመጽደቅ ምጣኔ በአማካኝ 84 በመቶ ደርሷል። በኢኮኖሚ ዘርፍ ደግሞ ከ767 ሺህ በላይ አዳዲስ ስራዎች ሲፈጠሩ የአፈር መሸርሸር በአመት 1.9 ቢሊዮን ቶን ወደ 208 ሚሊዮን ቶን በከፍተኛ ሁኔታ ማውረድ ተችሏል። ኢትዮጵያ በዚህ ጥረቷ 297 ሚሊዮን ቶን የካርበን ልቀትን ማስቀረትም ችላለች። ይህ በዓለም አቀፍ ደረጃ ለኢትዮጵያ ታላቅ ዲፕሎማሲያዊ ክብርን አምጥቷል። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ የሰጠው የዘላቂ የደን ልማት ሽልማት እንዲሁም የአፍሪካ ህብረት አረንጓዴ አሻራን እንደ አህጉራዊ ሞዴል መውሰዱ የዚህ ማሳያ ናቸው። በአጠቃላይ ዛሬ ተስፋን እንትከል በሚል መሪ ቃል ከ50 ቢሊዮን ታሪካዊ ምዕራፍ በላይ ለመሻገር የተጀመረው አዲሱ የችግኝ ተከላ ንቅናቄ ኢትዮጵያ በአየር ንብረት ለውጥ ዙሪያ ያላትን የመቋቋም አቅም ብቻ ሳይሆን
ሁለንተናዊ ሀገራዊ እድገቷን ለማረጋገጥ የጣለችው የማይናወጥ መሰረት ነው። ይህንን ታላቅ ንቅናቄ ይበልጥ ስኬታማና ዘላቂ ለማድረግ መንግስት የሚከተሉትን 4 ስትራቴጂካዊ እርምጃዎችን አጠናክሮ እየወሰደ ይገኛል። የመጀመሪያው የተተከሉ ችግኞችን ህልውና ለማረጋገጥ የዲጂታል ክትትል ቴክኖሎጂዎችን አጠቃቀም በስፋት መተግበር ነው። ሁለተኛው ከሚመረቱ ፍራፍሬዎችና የኢኮኖሚ ሰብሎች ከፍተኛ የውጭ ምንዛሪ ለማግኘት የአግሮ ፕሮሰሲንግ ትስስር ማጠናከር ነው። ሶስተኛው ሀገራችን በምታስቀረው በሚሊዮን የሚቆጠር ቶን የካርበን ልቀት ወደ ዓለም አቀፍ የካርበን ገበያ ገብታ ተገቢውን ክፍያ እንድታገኝ የህግና የፖሊሲ አሰራሮችን መዘርጋት ነው። አራተኛው የማህበረሰብ ባለቤትነትን በማጠናከር የተተከሉ ደኖች ህጋዊ ከለላ እንዲያገኙ ማድረግ ነው። ኢትዮጵያ ዛሬ ችግኝ ብቻ እያጸደቀች አይደለም፣ ይልቁንም ለነገው ትውልድ የምታወርሰውን ጽኑ የኢኮኖሚ የሰላምና የብልጽግና ተስፋን እየተከለች ነው። ዛሬ የምናኖረው እያንዳንዱ አረንጓዴ አሻራ የነገዋን የዳበረችና የበለጸገች ኢትዮጵያን የሚያሳይ ህያው ስዕል ነው። ተስፋን እንትከል ሲባል መሬት ላይ ችግኝ ማጽደቃችን ብቻ ሳይሆን በልጆቻችንና በቀጣዩ ትውልድ አእምሮ ውስጥ የሀገር ፍቅርን፣ አብሮነትንና የማይበገር ጥንካሬን መዝራታችን ነው። የትላንት ታሪካችን የቱንም ያህል በፈተናዎች የተሞላ ቢሆንም ዛሬ በእጆቻችን የምንተክለው ተስፋ ለነገው ትውልድ የማያልፍ ጥላ፣ የማይነጥፍ የኢኮኖሚ በረከትና ቀና ብሎ የሚኮራባት ቅርስ ሆኖ ይጸድቃል። ስለዚህ በነቂስ ወጥተን ተስፋችንን እንትከል። የነገዋን ብሩህ ኢትዮጵያ ዛሬ በጋራ እንገንባ።